49ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ስብሰባ ከሰሞኑ እዚህ አዲስ አበባ ተካሂዷል። በጉባኤው በዋናነት መነጋገሪያ የነበረው የህብረቱ ራሱን በገንዘብ የመቻል ጉዳይ ነበር። በርካታ ጉዳዮች በተነሱበት በዚህ ጉባኤ ኢትዮጵያ ለህብረቱ ከፍተኛ ገንዘብ ከሚያዋጡ 8 የደረጃ 1 ሀገራት ዝርዝር ውስጥ ገብታለች። ሪፖርተራችን ኤርሚያስ በጋሻው ጉባኤውን በተከታዩ የትኩረት ዘገባው መለስ አድርጎ ያስቀኘናል። 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ወይም የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ እዚህ አዲስ አበባ በህብረቱ ዋና መስሪያ ቤት ለ2 ቀናት ተካሂዶ ነበር። የፌዴራል የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የህብረቱ ተረኛ ሊቀመንበር የብሩንዲ የውጭ ጉዳይ ሚኒስትር ኤድዋርድ ቢዚማና እንዲሁም የአባል ሀገራት የውጭ ጉዳይ ሚኒስትሮች በስብሰባው ተሳትፈዋል። የዘንድሮ የአፍሪካ ህብረት መሪ ቃል ዘላቂ የንጹህ መጠጥ ውሃና ንጽህና አቅርቦት አጀንዳ 2063 ለማሳካት የሚል እንደሆነም ይታወቃል። ከመክፈቻው በኋላ በዝግ በተደረገው በዚህ የውጭ ጉዳይ ሚኒስትሮች ጉባኤ በዚህ ረገድ የተሰሩ ስራዎች ቀርበው ውይይት እንደተደረገባቸው ተሰምቷል። በመክፈቻው ላይ ንግግር ያደረጉት የተመድ የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክሌቨር ጋቴት ደግሞ ምን ያህል አፍሪካውያን በንጹህ ውሃ እጥረት እንደሚቸገሩ አንስተው ነበር። የውሃ ስራዎች ሳይሳኩ ሲቀሩ የምግብ ስርዓቶች፣ የጤና ስርዓቶች እንዲሁም ኢንዱስትሪዎችና ማህበረሰቦች በሙሉ ይጎዳሉ። ዛሬ ከ400 ሚሊዮን በላይ አፍሪካውያን አሁንም መሰረታዊ የመጠጥ ውሃ አያገኙም። እንዲሁም ከ700 ሚሊዮን በላይ ሰዎች የንጽህና አገልግሎት የላቸውም። እነዚህ ጉድለቶች ጤናን፣ ምርታማነትን፣ የምግብ ዋስትናን እና የሰው ክብርን የሚጎዱ ናቸው። ወደ አጀንዳ 2063 የሚደረገውን እድገትም ያዘገያሉ። ዋና ጸሐፊው ይህን ለመቀየር ቅድሚያ ተሰጥቶ ሊሰራ ይገባል ያሉት ጉዳይ የአፍሪካ ሀገራት የውስጥ የፋይናንስ አቅማቸውን ሊያሳድጉ ይገባል የሚለውን ነው። የዓለም የኢኮኖሚና የልማት ትብብር ድርጅት አንድ ሀገር የጥቅል ሀገራዊ ምርቱ 34 በመቶ የግብር ገቢ መሆን እንዳለበት ያስቀምጣል። ዋና ጸሐፊው እንደጠቀሱት ግን የአፍሪካ አማካይ ከግብር የሚገኘው ገቢ 16 በመቶ እንደሆነ ገልጸዋል። ይህ ብቻ ሳይሆን አፍሪካ እንደ ግብር ማጭበርበርና ሙስና ባሉ የፋይናንስ ጥሰቶች በዓመት እስከ $90 ቢሊዮን ታጣለች ብለዋል። በመድረኩ ንግግር ያደረጉት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በበኩላቸው ህብረቱ በተቋማዊ ማሻሻያዎቹ ፖለቲካዊ ባለቤትነቱን ማረጋገጥ አለበት ብለዋል። ከዚያ በተጨማሪ በፋይናንስ ራሱን መቻል እንዳለበትም ሳያነሱ አልቀሩም። ከ10 ዓመታት በላይ አባል ሀገራት ለአህጉራዊ ተቋማችን አስተማማኝና ዘላቂ የፋይናንስ ምንጭ ማረጋገጫ ዘዴዎች ላይ ሲወያዩ ቆይተዋል። የዛሬው ዓለም አቀፍ ሁኔታ ተጨባጭ ሁኔታዎች ግን አዲስ አስቸኳይነትን ይጠይቃሉ። በዓለም አቀፍ ጉዳዮች ላይ ተጽዕኖ ለማሳደር የሚመኝ የአፍሪካ ህብረት ውሳኔዎቹን ለመተግበር አስፈላጊውን ሀብት መታጠቅ አለበት። 49ኛው የሥራ አስፈጻሚ ምክር ቤት ስብሰባ ኢትዮጵያ እንዲህ ያለ አቋሟን ከንግግር ባለፈ በተግባር ያረጋገጠችበት መድረክም ሆኖ አልፏል። በህብረቱ የደረጃ አወጣጥ መሰረት ኢትዮጵያ ለህብረቱ ከፍተኛ መዋጮ ከሚከፍሉ የደረጃ 1 ሀገራት ዝርዝር ውስጥ ተካታለች። በዚህ መሰረት ሞሮኮ፣ ግብጽ፣ አልጄሪያ፣ ናይጄሪያና ደቡብ አፍሪካ ብቻ የነበሩበት የከፍተኛ መዋጮ የሚከፍሉ ሀገራት ዝርዝር ውስጥ ኢትዮጵያ፣ ኬንያና አንጎላ ተካተው በጠቅላላው 8 ሆነዋል ማለት ነው። እንደ ኢፌዴሪ የውጭ ጉዳይ ሚኒስትር ሁሉ የህብረቱ ተረኛ ሊቀመንበር የብሩንዲ የውጭ ጉዳይ ሚኒስትር ኤድዋርድ ቢዚማኒም በፋይናንስ ራስን ስለመቻል አንስተው ነበር። አፍሪካ ህብረት እንደ ጎርጎሮሳውያኑ 2016 ሩዋንዳ ርዕሰ ከተማ ኪጋሊ ላይ ባደረገው ስብሰባ አባል ሀገራት ከውጭ በሚያስገቧቸው ምርቶች ላይ የ0.2 በመቶ ታክስ በመሰብሰብ ለህብረቱ ገቢ እንዲያደርጉ መወሰኑ ይታወሳል። የህብረቱ መረጃ እንደሚያሳየው 17 ሀገራት ብቻ ናቸው ይህን የተገበሩት። የብሩንዲ የውጭ ጉዳይ ሚኒስትር በጉባኤው መክፈቻ ዕለት ባደረጉት ንግግር አገራቸው እነዚህን አገራት መቀላቀሏን አብስረው ነበር። ላለፉት ዓመታት አፍሪካ ቅድሚያ የሚሰጣቸውን ተግባራት ለመተግበርና በውሳኔ አሰጣጧ ነፃነቷን ለመጠበቅ በገዛ ሀብቷ ላይ መተማመን እንዳለባት ስንገልጽ ቆይተናል። በዚህም መሰረት ብሩንዲ የህብረታችንን ድርጅት በገንዘብ ለመደገፍ ከተወሰኑት ውሳኔዎች ጋር በተጣጣመ መልኩ ብቁ በሆኑ ገቢ ዕቃዎቿ ላይ የ0.2 በመቶ ቀረጥ በበጀት ህጓ ውስጥ ማካተቷን ሳበስራችሁ ደስ ይለኛል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ባደረጉት ንግግርም በፋይናንስ ራስን ስለመቻል ሳይጠቅሱ አላለፉም። የአባል ሀገራት ድምር ዓመታዊ መዋጮ ከ$200 ሚሊዮን እንዳይበልጥ መደንገጉ በህብረቱ ኮሚሽን ስራዎች ላይ የፋይናንስ እጥረት እንዲፈጠርና በዓለም አቀፍ አጋሮች ድጋፍ ላይ እንዲመረኮዝ አስገድደውታል ብለው ነበር። እንደ ሊቀመንበሩ ገለጻ የአፍሪካ ህብረት ኮሚሽን አሁን ላይ ከሚያስፈልጉት ሰራተኞች 30 በመቶውን ከሚያስፈልገው የሥራ ማስኬጃ በጀት ደግሞ 25 በመቶውን ብቻ ይዞ እየሰራ ይገኛል። ሊቀመንበሩ የአጀንዳ 2063 እቅዶችን ለማሳካት ምን ያህል ገንዘብ እንደሚያስፈልግም በዚሁ የመክፈቻ ንግግራቸው ላይ አንስተው ነበር።
የአጀንዳ 2063 ግቦችን ለማሳካት ካሰብን ከፍተኛ የፋይናንስ ሀብቶችን ማሰባሰብ አለብን። ይህን ለማሳካት የሚያስፈልገው ገንዘብ ግምቱ ወደ $2 ቢሊዮን አካባቢ ነው። የኮሚሽኑ ሚና ለአፍሪካ ልማት የበለጠ የመንግስትና የግል ካፒታልን ለመሰብሰብ ፖለቲካዊና ተቋማዊ ምቹ ሁኔታዎችን መፍጠር ነው። የአፍሪካን እምነትና ምኞት ለማስተጋባት ሁሉንም መንገዶችና መድረኮችን እንጠቀማለን። በጉባኤው መዝጊያ የህብረቱ ኮሚሽን ሊቀመንበር ባደረጉት ንግግር ብሩንዲ መተግበር ለጀመረችው የ0.2 ቀረጥ ውሳኔ እንዲሁም ኢትዮጵያ፣ ኬንያና አንጎላ ወደ ደረጃ 1 ከፍተኛ መዋጮ የሚከፍሉ ሀገራት ዝርዝር ውስጥ በመግባታቸው አመስግነዋል። ይህም የህብረቱ ኮሚሽን ራሱን በፋይናንስ አቅም ለማጠናከር የሚያደርገውን ጉዞ የሚያጠናክር እንደሆነ አንስተዋል። ለ2 ቀናት የተካሄደው 49ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በተቋማዊ ማሻሻያ በአመቱ መሪ ቃል እንዲሁም በአጀንዳ 2063 ትግበራ ዙሪያ ሪፖርቶችን አድምጦ ውሳኔዎችንም አሳልፏል።